ጤና ይስጥልን አድማጮች፣ ሰበር ዜና ተሰምቷል። ጠቅላይ ሚኒስትር አብይ አህመድ ከፍተኛ የብልጽግና ባለስልጣናትን ከስልጣን እንደሚያባርሩ አስጠነቀቁም። በተለይም የኦሮሚያ ክልል ከፍተኛ ባለስልጣናት ላይ ጠቅላይ ሚኒስትሩ ጥርስ ነክሰዋልም ተብሏል። ወዲህ ደግሞ ህወሓት በትግራይ ዘመቻ ተከፍቶብኛል ማለቱን አሰምቷል። በሌላ በኩል መከላከያ ከአማራ ክልል ሊወጣ መሆኑን የሚገልጹ ሪፖርቶችም ወጥቷል። ይህ ኢትዮ ፕላስ ሚዲያ ነው። ሰላምታችን በያላችሁበት ይድረሳችሁ እያልን ለሰዓቱ የተደመጡ እናንተን የሚመጥኑ ትኩስ መረጃዎችን እናስደምጣችኋለን። መረጃዎቻችን ለበርካቶች ተደራሽ እንዲሆኑ አስቀድማችሁ ቪዲዮን ላይክ፣ ኮሜንትና ሼር እንድታደርጉም በአክብሮት እንጠይቃችኋለን። አሁን በቀጥታ ወደ መረጃዎቹ እናልፋለን። ጠቅላይ ሚኒስትር አብይ አህመድ ላፈነገጡ የብልጽግና ባለስልጣናት ከባድ ማስጠንቀቂያ ሰጥቷል። ከሳምንት በፊት አቶ ሽመልስ አብዲሳ ከብልጽግና አቋም የሚቃረን ንግግር ማድረጋቸው የሚታወስ ሲሆን በፓርቲው ውስጥም ክፍፍሉ እየበረታ መምጣቱን ተከትሎም አብይ ባለስልጣናቱ ላይ እርምጃ ሊወስዱ ተቃርበዋል ተብሏል። ህወሓት ከፋኖ ኃይሎች ጋር በመሆን በራያ ቀጠና በመንግስት ኃይሎች ላይ ጥቃት መሰንዘሩም ተሰምቷል። በሌላ በኩል ደግሞ ቡድኑ ብልጽግና በትግራይ ዘመቻ ከፍቶብኛል ሲል ክሱንም አሰምቷል። የትግራይ ህዝብ በብልጽግና መቃብር ላይ መብቱን ለማስከበር ተስማምቷልም እየተባለ ነው። ላለፉት 3 ዓመታት ከፋኖ ኃይሎች ጋር ሲዋጋ የቆየው የመከላከያ ሰራዊት ክልሉን ለቆ ሊወጣ እንደሆነ መረጃዎች አመላክተዋል። ሰራዊቱ ክልሉን ለቆ እንደሚወጣ አንድ የክልሉ ከፍተኛ ባለስልጣን አረጋግጧል። መከላከያ ከአማራ ክልል የሚወጣበት ምክንያት ታውቋል። በዝርዝር እናስደምጣችኋለን። የኢትዮጵያ ዘመን አቆጣጠር እንዲቀየር የቀረበው አነጋጋሪ ጥያቄም በዘገባችን ተካቷል። የተወደዳችሁ የኢትዮ ፕላስ ቤተሰቦች እነዚህና ሌሎች ትኩስ መረጃዎችን እናስደምጣችኋለን። አብራችሁን ቆዩም። በቀዳሚው መረጃችን የኢትዮጵያ ዘመን አቆጣጠር ይቀየር ተብሏል። በምክክሩ ላይ የኢትዮጵያ ዘመን አቆጣጠርን በተመለከተ የተለያዩ አማራጮች መቅረባቸውን የሚያሳዩ መረጃዎችም ወጥቷል። በኢትዮጵያ የዘመን አቆጣጠር ውስጥ የሂጅራ ወይም የእስላማዊ ዘመን አቆጣጠር ይካተት ዓመተ ምህረት የሚለው ይቅርና አሁን ያለው የፈረንጆቹ አቆጣጠር ይቀጥል፣ እንዲሁም ከእስልምናም ሆነ ከክርስትና ሃይማኖቶች ነፃ የሆነ የዘመን አቆጣጠር እንከተል የሚሉ ምክረ ሀሳቦችም መቅረባቸው ታውቋል። በተነሱት አጀንዳዎች ላይ እስካሁን ውሳኔ አልተሰጠም ተብሏል። የውሳኔ ሂደቱ ገና መሆኑም ታውቋል። ከዚህ በተጨማሪም በኢትዮጵያ የወደፊት የመንግስት አስተዳደር ስርዓትና የስልጣን መዋቅር ላይ ፓርላመንታዊ ወይም ፕሬዝዳንታዊ ይሁን በሚል ምክረ ሀሳብም ተነስቷል። አንድ የ50 ንዑስ ቡድኖች ስብስብ ለ250 ስልታዊ ቡድኖች በትላንትናው ዕለት ምክረ ሀሳብ ሲያቀርቡ የፓርላመንታዊ ስርዓት የተሻለ ነው በሚል ሀሳብ መነሳቱን ሲናገሩም ሰምተዋል። የፓርላመንታዊ ስርዓት የህዝቦችን ውክልና የሚያረጋግጥ ለእኛ ዲሞክራሲ የሚጠቅም በብዙ ማንነቶች ውስጥ ለህብረትና ለፖለቲካ የመረጋጋት አቅም የሚሰጥ አስፈጻሚውን ለጥያቄ የሚያቀርብና በፌዴራሉ መንግስትና በክልሎች መካከል የመካከለኛ ተሰሚነት የሚፈጥር ስርዓት በመሆኑ ጥልቅ መግባባት ላይ ተደርሷል ሲሉም ሀሳባቸውን አቅርበዋል። አክለውም ፓርላሜንታዊ ስርዓት ሀገሪቱ ለረጅም ጊዜ የኖረችበት ቀላልና ቀጥተኛ ስርዓት ነው። አስፈላጊ ሲሆን የመንግስት ለውጥ ለማድረግ ቀላል ነው ብለው ጠንካራ ፓርቲዎች እንዲፈጠሩ ያበረታታል በሚል በበጎ ጎኖቹ ተነስቷል ሲሉም ተደምጧል። ምክረ ሀሳብ አቅራቢው ሲቀጥሉም በሌላ በኩል ግን ከፍተኛ ድምጽ ያገኘው ፓርቲ የበላይነት ሊፈጥር የሚችል በመሆኑ እንደ ክፍተት የሚነሳበት መሆኑን የሚያመላክት ሀሳብ መንጸባረቁንም አንስቷል። ጠንካራ ብሔረሰቦች ባሉበት ኢትዮጵያ የፓርላሜንታዊ ስርዓት የተሻለና ተመራጭ መሆኑ በብዙዎች የተደገፈና ተራማጅ ሀሳብ የቀረበበት ነው ተብሏል። በተጨማሪም ከዚህ ጋር ተያይዞ የፓርላሜንታዊ ስርዓት ለኢትዮጵያ አስፈላጊ መሆኑ በአሁኑ ጊዜ በሀገሪቱ 2 መሪዎች የሚገኙበት ሁኔታ መኖሩ እንደ ሀሳብ ቀርቧልም ብለዋል። እርሳቸው መሪ ሀገር ሲሉ የጠሩት ጠቅላይ ሚኒስትርና ርዕሰ ብሔር ወይም ፕሬዝዳንትን በተመለከተ ገለጻቸውንም ሰጥቷል። የዚህ ቡድን ሀሳብ በመቀጠልም በኢትዮጵያ ሁኔታ የፕሬዝዳንት ቢሮ ሚናው ሴርሞኒያል ወይም ደግሞ የመወሰን ስልጣን የሌለው ነው ያሉ ሲሆን ንጉሳዊ ስርዓት በሌለበት የርዕሰ ብሔር ወይም ፕሬዝዳንት ሚና እጅግ አነስተኛ ነው ብለዋል። ስለዚህ የርዕሰ ብሔርና የመሪ ሚናዎችን ማጣመር የተሻለ ይሆናል የሚል ሀሳብም እንደተነሳ ታውቋል። ይህ ሁኔታ ወጪን ይቆጥባል፣ የቢሮ መደራረብን ይቀንሳል በማለት በቡድናቸው የተነሳውንም ሀሳብ አሰምተዋል። ወደ ቀጣይ መረጃችን ስናልፍ ህወሓት በራያ ቀጠና ትንኮሳ መፈጸሙ ተነግሯል። ህወሓት ከፋኖ ኃይሎች ጋር በመሆን በራያ ቀጠና በመንግስት ኃይሎች ላይ ጥቃት መሰንዘሩ ተዘግቧል። በሌላ በኩል ደግሞ ቡድኑ ብልጽግና በትግራይ ዘመቻ ከፍቶብኛል ሲልም ክሱን አሰምቷል። የትግራይ ህዝብ በብልጽግና መቃብር ላይ መብቱን ለማስከበር
ተነስቷልም ብሏል። ሁለቱም ተቀናቃኞች በአዲስ አበባና መቀሌ ባሉ የፕሮፓጋንዳ ማሽኖቻቸው በኩል ፈር የለቀቀ ፕሮፓጋንዳ ማሰራጨታቸውን ቀጥሏል። ብልጽግና ህወሓትን ባንዳና የባዕዳን ተላላኪ እያለ መፈረጁን የቀጠለበት ሲሆን ህወሓትም ብልጽግና ጠላት ነው፣ ጄኖሳይዳል ኃይል ነው በሚል እየተፈራረጁ ቀጥሏል። ይህ አካሄድም ሁለቱ ኃይሎች በሰራዊትም በሚዲያም ግንባር ለጦርነት እየተዘጋጁ መሆኑን ያመላክታል። በተለይም ህወሓት የከረረ ዘመቻ ላይ ተጠምዶ ቀጥሏል። አርሚ 7 የተሰኘ ሰራዊት በአዲስ አበባ በሚስጥር አዘጋጅቻለሁ ሲልም በፕሮፓጋንዳ ማሽኖቹ በኩል ማሰራጨቱን ቀጥሏል። ትግራይ ያለው ቀውስና ትኩሳት ከጊዜ ወደ ጊዜ እጅጉን መስመር እየሳተም ይገኛል። ህወሓት አፋኝ ህጎችን በማውጣትና የግዳጅ ወታደራዊ አፈሳ በመፈጸም ክልሉን ወደማይወጣበት አረንቋ ይዘውት እየመራው ይገኛል። ህዝቡ ለጦርነት እምቢ በማለቱ የቀበሌ ወጣቶችን በግዳጅ በማፈስ ወደ ወታደራዊ ማሰልጠኛ እያጋዛቸው ይገኛል። በተጨማሪም የፌዴራል መንግስቱን ጠላት ሲል የፈረጀ ሲሆን እንደ 2014ቱ አሁንም ትግራይ ተከባለች የሚል ዜማ እያቀነቀነ ነው። ህወሓት ትላንት ባወጣው መግለጫም ይህንኑ ዜማውን ደግሞታል። የትግራይ ህዝብ በየዘመኑ ሲገጥሙት የቆዩ መሰናክሎች በየጊዜው በደል እየተወጣ የተጓዘባቸውና አሁን ድረስ ህልውናውን ጠብቆ የተጓዘባቸው ሚስጥሮች ፍትሃዊ የማይበገር የትግል ወኔው ላመነበት ዓላማ በተደራጀ መልኩ ስለሚመራ ነው ብሏል። እነዚህ የትግል ክብሮቹ በትውልድ ቅብብሎች እየተሸጋገሩ የመጡና የድሉ ምንጮች ሆነው ቀጥለዋልም ብሏል። የጠቅላይ ሚኒስትር አብይ አህመድ መንግስትም ህዝብ ለማጥፋት የያዘውን ዓላማ ለማሳካት ጥቂት ለሆዳቸው ያደሩ ትግረኛ ተናጋሪዎችን በመጠቀም ክብሮቻችንን ለመበረዝ ያልፈነቀለው ድንጋይ የለም ሲልም ክሱን አሰምቷል። መግለጫው ቀጥሎም ካለፈው ስህተቱ የማይማረው መንግስት በዚህ ሳምንት በህዝባችን ላይ ሰፊ የሆነ የማደናገር ዘመቻ ከፍቷልም ብሏል። የዘመቻዎቹ ዓላማ የትግራይ ህዝብ ከሰብአዊነት ምስል በመፋቅ ጄኖሳይድ ለመፈጸም መነሻ አድርገው እየሰሩበት ነው በማለትም ከሷል። ገዢው ብልጽግና ሊያንበረክከኝ ከበባ ፈጽሞብኛል ያለው ህወሓት በሰሞኑ የስብሰባ ዘመቻዎች ወደ ጦርነት ለመግባት ሙሉ በሙሉ ስምምነት ላይ መደረሱንም አንስቷል። የጦርነት ዝግጅቱ መጠናቀቁን በይፋ ያረጋገጠው ህወሓት የትግራይ ህዝብ ከጎኑ መሰለፉን በሰሞኑ ስብሰባም አረጋግጫለሁም ብሏል። ወደ ሌላኛው መረጃችን እናልፋለን። በሌላኛው መረጃችን ደግሞ ላለፉት 3 ዓመታት ከፋኖ ኃይሎች ጋር ሲዋጋ የቆየው የመከላከያ ሰራዊት ክልሉን ለቆ ሊወጣ እንደሆነ ተነግሯል። ሰራዊቱ ክልሉን ለቆ እንደሚወጣ አንድ የክልሉ ከፍተኛ ባለስልጣን አረጋግጧል። መከላከያ ከአማራ ክልል የሚወጣበት ምክንያት ታውቋል። የመከላከያ ሰራዊቱ ለሌላ ግዳጅ ከአማራ ክልል እንደሚወጣም አንድ የክልሉ ከፍተኛ ባለስልጣን ተናግረዋል። ባለስልጣኑ ሁሉንም የክልል ወረዳዎች ከፋኖ ነጻ አውጥተናል ያሉ ሲሆን ፋኖ ወልቃይትን ለማስመለስ ሳይሆን አሳልፎ ለመስጠት እየታገለ ነው ሲሉ ክሳቸውንም አሰምተዋል። ባለስልጣኑ መከላከያ ለሌላ ግዳጅ ከክልሉ ሊወጣ እንደሚችል ፍንጭ የሰጡት በትግራይ አዲስ ዘመቻ ሊከፈት ይችላል በሚባልበት በዚህ ሰዓት ነው። መከላከያ ከአማራ ክልል ሊወጣ ነው የሚል መረጃ እየተናፈሰ ባለበት በዚህ ሰዓት ከደቡብ ጎንደር አንዳንድ ወረዳዎች መንቀሳቀስ መጀመሩም ተነግሯል። በዚህም ዞኑ እንደ ከዚህ ቀደሙ በፋኖ ታጣቂ ሙሉ ቁጥጥር ስር ይገባል የሚል ስጋት የተፈጠረ ሲሆን የአካባቢው ተጽዕኖ ፈጣሪዎች መከላከያ ከአካባቢው እንዳይወጣ ጥሪ እያቀረቡ ነው ተብሏል። መከላከያ ከደቡብ ጎንደር ሊወጣ ነው የሚለው መረጃ በስፋት መሰራጨቱን ተከትሎም ከዞኑ ወረዳዎች በጉዳዩ ላይ የሰጠው ማብራሪያ ከእውነት የራቀ እንደሆነም አሳይቷል። በሌላ በኩል ባለፉት ተከታታይ 2 ሳምንታት ከባድ ውጊያ እያስተናገደ በሚገኘው ጎጃም ቀጠናም መከላከያ ድል ቀንቶኛል ብሏል። በተለይም ደጋ ዳሞት ላይ ውጊያው መቀጠሉ የተሰማ ሲሆን መከላከያ ገዢ ቦታውን እየተቆጣጠረ መሆኑን አዲስ ባወጣው መረጃም አስታውቋል። መከላከያ በምዕራብ ጎጃም ዞን ደጋ ዳሞት ዙሪያ ተፈጥሮና ሰው ሰራሽ መሰናክሎችን ተቋቁሞ በወሰደው እርምጃ በሰብአዊና ቁሳዊ ጉዳት ማድረሱን የምስራቅ ኮር አዛዥ ብርጋዴር ጀነራል አዲሱ መሐመድም ተናግሯል። ወደ መጨረሻው መረጃችን እናመራለን። ጠቅላይ ሚኒስትር አብይ አህመድ በከፍተኛ የብልጽግና ባለስልጣናት ላይ እርምጃ ሊወስዱ ነው ተባለ። ከሳምንት በፊት አቶ ሽመልስ አብዲሳ ከብልጽግና አቋም የሚቃረን ንግግር ማድረጋቸው የሚታወስ ሲሆን በፓርቲ ውስጥ ክፍፍሉ እየበረታ መምጣቱን ተከትሎ አብይ አህመድ ባለስልጣኖች ላይ እርምጃ እንደሚወስዱም ዝተዋል። ገዢው ብልጽግና ፓርቲ በሀገራዊ ምክክሩ ላይ አዲስ አበባና ድሬዳዋ ተጠሪነታቸው ለፌዴራሉ መንግስት ሆኖ እንዲቀጥል አቋም መያዙን ዋዜማ ራዲዮ ዘግባለች። አዲስ አበባ የኦሮሚያ ክልል አካል እንድትሆን በምክክሩ ላይ የቀረበውን አማራጭ የደገፉ አመራሮቹና አባላቱ አቋማቸውን ካልቀየሩ ከአመራርነት እስከ መነሳት የሚያደርስ እርምጃ ሊጠብቃቸው እንደሚችልም ተሰምቷል። ፓርቲው አሁን ላይ ካለው የፓርላማ መንግስታዊ የአወቃቀር ስርዓት ይልቅ
ፕሬዝዳንታዊ አወቃቀርን መደገፉን የጠቀሱት ምንጮች የሀገሪቱ ሰንደቅ ዓላማ የመደብ ቀለማት ለድርድር አላቀርብም የሚል አቋም መያዙንም ገልጿል። በአዲስ አበባ ህጋዊ አቋም ዙሪያ የብልጽግና ፓርቲ አባላት ለሁለት መከፈላቸውን በእሁድ የፓርቲው ስብሰባ ትኩረት ከተሰጣቸው አጀንዳዎች መካከልም አንዱ ጉዳይ ይህ እንደነበርም ታውቋል። አዲስ አበባ የኦሮሞ ትሁን የሚሉ የብልጽግና አባላት ከብልጽግና ዋና ቢሮ ማስጠንቀቂያ ደርሷቸዋል። አቶ ሽመልስ አብዲሳ ከሳምንታት በፊት የብልጽግናን ሀሳብ ተቃውመው አስተያየትም ሰንዝረው ነበር። በወቅቱ አቶ ሽመልስ አብዲሳ ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል መስማት የማይፈልጉ አካላት አሉ በማለትም ተደምጧል። ሽመልስ ይህንን የተናገሩት በአዳማ ከተማ በተካሄደ ከክልል እስከ ወረዳ መዋቅር የመንግስት አመራሮች በሚሳተፉበት መድረክ ላይ በኦሮምኛ ቋንቋ ባደረጉት ንግግር ነው። አድማጮች ለሰዓቱ የተዘጋጁ መረጃዎቻችን በዚሁ ተጠናቀዋል። ይህ ኢትዮ ፕላስ ሚዲያ ነው። ከኢትዮ ፕላስ ሚዲያ ጋር አብራችሁ ስለነበራችሁ ከልብ እናመሰግናለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብራችሁ እንድትሆኑ እንጋብዛችኋለን። መልካም ጊዜም